እንደ አንድ ጓደኛ ደግሞ ቤታ ከነበረብኝ ነገር አንፃር እንደ አንድ ጓደኛ ቀርባ ማድረግ ያለባትን የጓደኛዋን ድርሻ ትወጣለች። ይሄ ከአንድ ጓደኛ የሚጠበቅ ነገር ነው ያደረገችው ለእኔ ማለት ነው። ገባ እናቶ ማነው ሙባረክ ሙሰማ እነ ምናምን ለኩላሊት ለምናምን ያሉ ሲያዋጡ ብሩ የተደረሰ ብላችሁ ጠይቃችሁ አታውቁ። ኦኬ ከኔ ላይ ሲሆን ሁሌ የምታነሷት እችን ብር ነው። ምክንያቱም ምንም አጀንዳ ውስጥ ስለሌለውበት ምንም አይነት ድራማ ውስጥ ስለሌለውበት አንድ ያለቻችሁ እኔ ማሸማቀቂያ እች ብቻ ናት። አልሸማቀቅበትም። ሰው የሰጠኝ ጊፍት ነው። ሰው ሰጠኝ፣ እግዚአብሔር ወሰደው። ከላስ እኔ ረስቸው እየኖርኩ ነው። ከዛ በኋላ ብዙ ተአምር ተፈጥሯል። ኦኬ ስለዚህ ሁሌ እየመጣ $54,000 ልታሸማቅቀኝ እንዳትሞክር። ኦኬ ቤታና አንቺ ዘርፋችኋል ካልክ ደግሞ ሙሉ መረጃ አምጣ። በነገራችን ላይ ህዝብ ደንቆሮ አይደለም፣ መሀይም አይደለም። ህዝብ ያገናዝባል። መረጃ አምጣ። ላይክ እንዲህ ስታወራ ኦኬ ዮኒ እነሱ አጭበርብረዋል፣ ሄለን አጭበርብራ፣ ቤታ የአባል ነበረች ከማጭበርበር ውስጥ አለችበት፣ ሄለን ዋና አጭበርባሪ ነች። ኦኬ እሺ መረጃ አሳየን። የታል መረጃ? 2 ዓመት ብሬ ተወሰደ ነው ያልኩት። ላይክ ብሬ ተወሰደ እንጂ ከሰው ኪስ ሰርቄ ዘርፍ አይደለም። ኦኬ ሲቀጥል ደግሞ አይኖ ረዳሃለው። እንደዚህ አይነት ብር አንተ ቆጥረህ አታውቅም። ለስሙ አሜሪካን ሀገር 30 ዓመት ኖረሃል። ያንተ ጓደኞች ነው እኮ ለኛ ጊፍት የሚሰጡን። እኩል ከአንተ ጋር አሜሪካ የገቡት ለኛ ጊፍት የሚሰጡት። አንተ እዛ ሶፋ ላይ ቁጭ ብለህ ስትለምን የሚሰጡህ ጓደኞች እኮ ናቸው፣ አብረው ከአንተ ጋር አሜሪካን ሀገር የገቡት። ያንተ ጓደኛ ጊፍተር ሆኗል። አንተ እዚህ ቁጭ ብለህ ትለምናለህ። ኦኬ $54,000 ቆጥረህ አታውቅም፣ አይተህ አታውቅም። ስለዚህ ሁሌ ያንጨረጭራል ቅናት። ሀው እንዴት ይችልጅ ሰው ወደዳት፣ እንዴት ይህን ሁሉ ብር ሰጧት። በቃ ሰው ከወደደህ ምንም ነገር ያደርግልሃል። ኦኬ እኔ ለምን ሰደብከኝ አይደለም መብት ነው፣ ግን ይሄን አጀንዳ ባመጣ ቁጥር ቤታ ብራ ዘርፋለች። ኦኬ ማስረጃ አምጣ። እቺ ምስኪን ልጅ ጓደኛ ነበረች። ሶ ምን አድርጋለች? ማድረግን የምንጠብቅባትን አድርጋለች። ለምን ብራ ሰባስባልኛለች። ከዛ ውጭ ተጭበረበረ የምትለው ነገር ካለ መረጃ አምጣ። እኔ ሪከርድ አየው ትናንት በጣም ተማራ ቤታ ምላሽ ስትመልስ ማለት ነው ለዮኒ ማነው ለቴቴ እና በጣም አሳዘነች። እግዚአብሔርን ነው እምላችሁ እመቤቴን አሳዘነችን ቤታ። ምክንያቱም በዚህም በዛም ስለሆነ የሚወግሯት፣ በዚህኛው ደግሞ በእኔ ምክንያት ስትወገር ሳት ደበረኝ። ቢኮዝ ለጓደኛዋ ብላ እንደዛ ያደረገችው። ስለዚህ እኔ ወጥቼ ምላሽ መስጠት አለብኝ። ዛሬ እየሰጠው ነው። መረጃ አለኝ ካል አምጣ መረጃ፣ አዋርደኝ፣ ህዝብ ይውገረኝ። ኦኬ ሄለን ዘርፋለች ካልክ አምጣ መረጃ። እኔ ይሄን ብለ ረስቼ ከዛ በኋላ ብዙ ተአምር ተፈጥሯል። ረስቼው ህይወቴን እየኖርኩ ነው ያለሁት። ሰርቼ ያመጣሁት ብር አይደለም። ኦፍኮርስ እንደናንተ ተጫዎችን ተሰጠኝ፣ ሰው ወዶኝ ነው የሰጠኝ። ቢሆንና ቢሳካ ከኔ ጋር ቢቆያ ብር ደስ ይለኝ ነበር። እግዚአብሔር አልፈቀደም፣ ወሰደው። ከዛ በኋላ ህይወቴ ውስጥ ብዙ ነገር ተፈጥሯል። ሴት ልጅ ለማሸማቀቅ በዚህ ርቀት ሜድ እድሜ ልክን አንተ ሴት ልጅ እንዳሸማቀቅ ነው። እድሜ ልክን እዛ ያረጀ ሶፋ ላይ ቁጭ ብለህ ቂጥህ ሴትን ማሸማቀቅ ነው ያስከው። እኔ ብዙ ጊዜ ያይሃለሁ በሆነ ቤታ ጋር በተጣላ መሀል የምታመጣው ይሄንን ብር ነው እና ለክ ሰውዬ አይ ነው በምን እንደጠመድከኝ ያውቃለሁ። የዛሬ 4 ዓመት 3 ዓመት የሆነ ጊፍተር ነበረው። ያ ጊፍተር እሱን ትቶ እኔን ሰፖርት ማድረግ ጀመረ። ቢኮዝ እኔ በዛ ሰዓት ኢትዮጵያ ነበር የምኖረው፣ ገና ለቲክቶክ ጀማሪ ነበርኩ ምናምን። በዛ ምክንያት ነው ዮኒ ማኛን እኔ ጠላኝ። ሌላ ምንም ነገር ነው አይደለም። ጊፍተሩ እሱን ትቶ እኔን ሰፖርት ማድረግ ስለጀመረ ብቻ እመቤቴን አይው ማህተቤን ልጅ ግን ምን እላላችሁ እናቴ ትሞት። ሌላ አንድ ነገር ጸብ የለንም። ስለዚህ በዚህ መሀል በብሩ ምክንያት ይሄው እኔ ጋር ተመላለስ፣ ከኔ ጋር መረጃ አምጣ፣ እኔ ጋር ጨርስ። በዚህ ብር መሀል ቤተና ተሸማቀቃት። ይሄው ነው ያለው ዋና አካሏ። ይሄው ሴትዮ አለው የብሩ ባለቤት ነው አይደለው? እሷ ሳይሆን የጠፋባት ብሩ የኔ ብር ነው የጠፋው። ከኔ ጋር ተመላለስ፣ መረጃ አምጣ። ይሄው መጥቻለሁ። እኔ ልፈርበት፣ እኔ ልሸማቀቅበት። ኦኬ ስለዚህ ለአንዴና ለመጨረሻ ጊዜ የምልህ ደግሞ ብሩን በልታለች፣ አጭበርብራለች። እስኪ እንኳን በላው እንኳን አጭበረበርኩ፣ ደግ አደረኩ። እሺ ኔክስቱ ምንድን ነው? ቀጣዩ ስቴፕ ምንድን ነው? ዘረፍኩ። እሺ ኦኬ ከዛስ የታል ማስረጃው? እያንዳንዱ ማስረጃ አምጣ። እኔ ከዛ በኋላ ላይቪ አፍሬበት ተሸማቀቅ ይጠፋል። እዛ በኋላ እኔ ዋሽቼ ቀጥፌ አጭበርብሬ ከተገኘው ማለት ነው። ስለዚህ የራሴ ብር ነው የጠፋው። እንኳን ጠፋ። ጊፍት የሰጡኝ ራሱ ሰፖርት ያደረጉኝ ራሱ እንዳንተ አላብሰለሰሉትም ነገሩ። ዋናው አንቺ ደህና ብሎ ነገሩን ትተውታል። 5 ሳንቲም አልሰጠኝም።
ብር ሲዋጣ ምንም የሰጠኝ ነገር የለም። እኔም ካንተ አልፈልግም። አንተም እንደኔ የለማኝ ነህ። አንተም ለኔ ቁጭ ለዚህ ታፕታፕ ነው የምትለው። ደህና ነገር የለም። ካንተ ምንም የምጠብቀው ነገር የለም። ምንም 5 ሳንቲም ያደረግከው ነገር የለም። ግን ከሰጡኝ በላይ ነው ስትንጨረጨር ማይ 2 ዓመት ሙሉ እኔ በምን እንደምትጠለኝ አላውቅም። እኔ አንዳንዴ ግራ ይገባኛል። ሰውዬ የእናቱ ገዳይ ነኝ አባቱ ገዳይ ነኝ እላለሁ። ማለት አክቹሊ ቤታን ከምጠላት በላይ እኔን አጠላኝ አውቃለሁ። ግን በየመሃሉ ስለ ብር ሲነሳ ምሳሌ የምታነሳው የኔ ብር ነው። ኦኬ ሶ ለአንዴና ለመጨረሻ ጊዜ ጋይስ እዚህ ጋር ያላችሁት እኔ ምላሽ የሰጠው እናንተ ስለማከብራችሁ እንጂ በጣም ነው የምንቅህ። አቶ ቴቴ እንዴት እንደምንቅህ ብታውቅም መቤቴ እኔ አንዳንዴ ወንድ ሁሉ አትመስለኝም። አንዴ ሰው አንዴ አፈር ነው የምትሆነው። አንዴ ሰው አንዴ አፈር። እንደዚህ አይነት ሰው ጋር ወላዋይ ሰው ጋር ጥሩ ነገር ብትናገር ነበር የሚገርመኝ። ሶ ስለ ብሩ ጉዳይ ከኔ ጋር ተነጋገር። መረጃ አምጣ። መረጃ ስታገኝ ብቻ አውራ። መረጃ ሳታገኝና ነገሮችን ምንም አይነት ተጨባጭ ነገር ሳትይዝ ደግሞ የህዝቡን ጆሮ አታደንቁሩ። ህዝቡ የራሱ የሆነ ጭንቀት አለበት። ህዝቡ የራሱ የሆነ ሀሳብ አለበት። ብዙ ያልፈታው የቤት ጓዳ አለ። አታደንቁራቸው። አምጣ መረጃ። እኔ ጨርሻለሁ። ጌሜን ልጫወት ነው የመጣሁት፣ ግን በዚሁ መልስ ልስጥ ነው እና በጣም ነው የምነቅህ። የሆነ እናቴ ትሙት እንዴት እንደምታስጠላኝ። አንተ እኮ የእህቴ ልጇ ነህ ብለህ እኮ በሐሰት የማልክ ልጆችን የገደልክ ከሆነ አንተ ማለት እኔ እንደዛ ስለኔ ስታወራ ከሰማሁ በኋላ ስለማንም እንትና እንዲህ ነው ብለህ ብታወራ አንድ ቀን አምኜህ አላውቅም። ቢኮዝ ስለኔ ያወራሁ በሙሉ ውሸት ስለነበረ ምንም አምኜህ አላውቅም። ከዛ በኋላ ገርም እቴቴ ማነው አረ ነው ቀጣይ ያለውን ስም አላነበውም እና እኔ ስድብ አልችልም። እኔ ነገ እንትን አልችልም፣ ግን ራሴን ፌንድ ማድረግ ግን እችላለሁ። በቃኝ። ጊዜን አላባክንም በአንተ። ጌሜን ልጫወት ነው የመጣሁት። ማሀይ ትሽ ጨርሻለሁ ወይ ሻማ እንዴት ነህ? ጨርስ ችግር የለም ጨርሽ። በኋላ ሰላምታው በኋላ ችግር የለውም። ሰላምታው በኋላ ጨርሽ። ነቀት ነው እኔን እዚህ ገትረሽ እዛ ማየውን ነገር የምታወሪው። ማየውን ነገር ማለት ለሚሆን ነገር ነው ምላሽ የሰጠሁት። ለነገሩ ለማይሆን ሰው የሚሆን ምላሽ የሰጠሁት እሱ ልክ ነህ። ልብሴ ላይ ምንድን ነው ያለው? ያራዳ ልጅ ምን ይመስልሻል? ልብ ቅርጽ ነው። ልብህ ነው። ኤቭሪባዲ ፈርስት ጌም። እሺ ጋይስ ፈርስት ጌም ዊን የምናደርገው እኛ ነን። የአራዳ ልጆች ቤስት ኦፍ 3 5,000 ነው። 10,000 30,000 50,000 እያለ ይቀጥላል። ቢኮዝ 30 ዓመት አሜሪካን ሀገር ኑረህ $5,000 በእጅ ቆጥረህ አታውቅም። የለህም። ድሃ ነህ። መናጢ ድሃ። ስለዚህ ብር ስለሌለ ሁሌ ታብሰለስለዋለህ። ይሄን ብር ድሪም ነው እንጂ የምታደርገው አይተኸው ቆጥረኸው አታውቅም። ድህነት ስድብ ኦር እርግማን አይደለም። ግን አንተ የአእምሮ ድሃ